ባይሆንም እንዴት ለዛ ትለዋለህ? አትጨማለቅሽ። በህይወቴ ከዳጊ ይልቅ ራሴን ልጠራጠር እመርጣለሁ። ታሳፍራለሽ። እንዴት እንደዚህ ትለዋለህ? ባለጌ ነህ። እሺ ይኸውልሽ፣ እኔ ምንም አልልሽ። ሁሉንም ነገር በአይኔ ያሳይሻለሁ። ኤፍዬ በቃ ተረጋጊና ቁጭ በይ፣ ቁጭ በይ በቃ። የተናቀ ያስረግዛል አሉ እንዴ? ሉዊስ ምን እየሆንሽ ነው? ያምሻል እንዴ? አሁን ይሄን አባባል ከዚህ ጋር ምን ያገናኘዋል? ስለምን ማስረገዝ ነው የምታወሪው? አንቺ ስለ አባባል አታውቂም። ሲደርስብሽ ነው የሚገባሽ። አይዞሽ ኤፍዬ፣ አንገትሽን ያስደፋሽ አይደል? እኔ አንገቴን ልድፋልሽ። አዎ ድፍት ባደረገሽ። አታፍሪም እኮ። ይሄን አንቺም ስለ ሰው ልታወሪና ሰው ላይ ልታሾፍ ይሆናል። ይሄን እጅሽ ይኖርበት ይሆናል። ማን ያውቃል? በደንብ ተስማምታችሁ አልነበር እንዴ? እንጂ እባክሽ በሽተኛ ታቃሉ ዳጊ ብራንተ ምንም ታካብሉ ገንዘብ ነው አይደለ? ተፍ ተፍ ብዬ እመልሳለሁ። በቃ ወይኔ ዳንተ ነው ተከራከረ ነበር። ዳንተ ነው ተከራከረ። እኔ ተከራከረልኝ አላልኩሽ? ደግሞ ገንዘብ ነው ይመለሳል። በቃ አትጩኝ። ድፍረትሽ አሁን በቃ ወደ ቤትሽ ሂጂ። ተግባባና ኤፍዬ በቃ ተረጋጊ። ነግሬሽ ነበር እኮ ቁጭ በይ። ኤፍዬ በቃ ተረጋጊ። ዳግም እኮ በጣም ተቀይሯል። እንደ በፊቱ አይደለም። ከገኒ ጋር ሁሌ እንጣሉ ነው። ምንም ተስማምቶ አያውቁም። ከናታን ጋር እኮ ተጣላሁ። ለሱ ስል ስከራከርለት ነበር። ቆይ ይሄ ምን አይነት ጉድ ነው? ቆይ ናታን አይን እንዴት ነው የማየው? ምን አይነት ጣጣ ነው? እንዴት እንደዚህ ያደርገኛል? ኤፍዬ በቃ ተረጋጊ። ምን ተረጋጋት? ልሂድ እንጂ ትንሽ አትረጋጊ? አይ ልሂድ። ገኒና እንዲሁም ደግሞ የሉሊት ፉክክር ማለት ነው እጅግ በጣም ነው የሚያስደስተው። እንግዲህ በባለፈው ፓርት ላይ መላጣንች ጸጉር የለሽም ብላት ነበረ ማለት ነው። እንግዲህ ገኒም የራሷን ጸጉር ብትን ብትን ትናድርጋ መቼም እንዳንቺ የኔን ጸጉር ማቆም አያክተኝም በማለት እንግዲህ ብጥር አድርጋ ልክ ሉሊት እንደምታደርገው አድርጋለች ማለት ነው። እና ሲያዩት እጅግ በጣም ነበረ እንትን ያሉት ማለት ነው። ፄና እንዲሁም ደግሞ አቤል ሳዩት ምን እየሰራች ነው? እንደዚህ ነው እንዴ? እናንተ ወጣቶች ብቻ ነው እንዴ የምትዘንጡት? ማን ነው እንደዚያ ያለው? በማለት እንግዲህ ገኒ መልሳለች። እንዴ እንደዚህ እኮ አይደለም፣ አንቺ እኮ ጭራሹን አቁመሽዋል በማለት እንግዲህ እናንተ ደግሞ የዚህ ቤት ሰዎች ደግሞ ሁላችሁም ናችሁ፣ በቃ ዝም በሉኝ፣ እኔ እንደፈለኩኝ ማድረግ እችላለሁ በማለት እንግዲህ ለምንድን ነው ማትመጣው ደግሞ ይቺ ጸጉር የለሽም ስትላል ነበር። መላጣ ነሽ እያለችኝ አልነበር? መላጣ ነኝ ወይስ አይደለሁም? እስኪ አሳያታለሁ አሁን እያለች እንግዲህ ሉሊትን እየጠበቀቻት ነበር። ሉሊት በስተመጨረሻ መታለች። ገኒን ስታያት እጅግ በጣም ነበር የደነገጠችው ማለት ነው። በጣም ነው የሚያምርብሽ እንዴ! እንደዚህ እኮ ጭራሹን አቁሚው አልነበረም ያልኩሽ በማለት እንግዲህ ከአንቺ አይብስም የኔ ጸጉር የለሽም መላጣ ነሽ ስትይ አልነበር ወይ እያለች እንግዲህ ገኒም ማለት ነው ስትስቅ እንግዲህ ሉሊትም እንደዚው ሲሳሳቁ ነበረ። በዚህ ሁኔታ ፎቶ ባነሳሽ ምን ይመስልሻል በማለት እንግዲህ ገኒም እሺ በማለት ፎቶ እንግዲህ ሌላ ዲዛይኖችን እየመረጠችም ምንም እያለች እንግዲህ ፎቶ ተነስታለች ማለት ነው። በነገራችን ላይ ጨቀጨቃቸውም ፍቅራቸውም እጅግ በጣም ደስ የሚል ፋሚሊ ናቸው ማለት ነው። እና ሁለታቸው ባደረጉት ነገር እጅግ በጣም ያስቃል። ሉሊትም እንዲሁም ደግሞ ገኒም ማለት ነው። ሌላው እንግዲህ አቤልና እንዲሁም ደግሞ ፄ እየተግባቡ እየተፋቀሩ እየመጡ ነው ማለት ነው። ፄ ያው በባለፈው ፓርትም እንደተናገረችው በፊት እኮ በጣም መጥፎና ጨካኝ ነበርክ፣ አሁን ግን እጅግ በጣም አስተዋይ፣ ለሰዎቹ በጣም የምትረዳ
ተዋልዳ በቃ በእነሱ ልክ ጸባይ የምትጓዝ ነህ፣ ትሁት ነህ እያለች እንግዲህ በጣም በብዙ ነገሮችን አቤልን እየገለጸችው ትገኛለች ማለት ነው። ግን መቼ ነው ፍቅረኛህን የምታስተዋውቀኝ ብላም ጠይቀዋለች ማለት ነው። እንግዲህ አቤል የሚወዳት የሚያፈቅራት ሴት እንዳለች ለጽ ነግሯት ነበር። ግን ደግሞ የሚወዳት የሚያፈቅራት እንደዚህ የሚሳሳላት እሷ መሆኗን አላወቀችም ማለት ነው። እና ብታገኛት ግን ምን ትያታለሽ በማለት ጠይቋት ነበር። ምን እላታለሁ በጣም እድለኛ እንደሆነች ነግራታለሁ። አንተ በጣም ብዙ ነገር ተቀይሯል፣ መልካም ነህ እያለች እንግዲህ ያለውን ነገር ማለት ነው ስትናገረው እሱ በጣም ደስ ብሎታል ማለት ነው። እንደዚህ ስላልሽኝ እጅግ በጣም አመሰግናለሁ ብሏታል ማለት ነው። በፈገግታዋ በሁሉ ነገሯ እሷ ደስተኛ በሆነችው ነገር በሙሉ እሱም ደስተኛ ነው ማለት ነው። እና በስተመጨረሻም እንግዲህ ጠብቀኝ በማለት ስመዋለች። አቤልም እጅግ በጣም ነበር ደስ ያለው ማለት ነው። ምክንያቱም ይህን ነገር ስለሚወዳ ስለሚያፈቅራት፣ እሷ ግን ለምንድን ነው እየሳመችው ነው? አሁን ያልገባኝ ነገር የምትጠጋው ነገር ምንድን ነው? ያው ጸባዩ በእርግጥ አሁን እየተመቻት ወይንም ደግሞ ጥሩ ሰው ሆኖ ነው የቀረባት አሁን ላይ ማለት ነው። ግን ፍቅረኛ አለኝ ጓደኛ አለኝ ብሏታል። ግን እሷ እንዴት ነው ሂዳ ልትስመው የቻለችው የሚለው ነገር እንግዲህ ለራሴ አድርጌ ወይንም ደግሞ አማልዬ ለራሴ አድርገዋለሁ ብላ ቀንታ ነው ወይንስ ደግሞ የሌላ እንደሆነ እያወቀ እንዴት እንደዚህ ነገር አደረገች? ግን ደግሞ በሆነው ነገር እሱም ደስተኛ ነው። ምክንያቱም የሚወዳት የሚያፈቅራት እሷን ስለሆነ ማለት ነው። ዳግም አሁን ላይ እጅግ በጣም ተቀይሯል። የዳግም ጸባይ መቀየር እንዲሁ እንግዲህ የሁላችንም አሳሳቢ ሆኗል ማለት ነው። በፊት በጣም ጥሩና ታዛዥ እንዲሁም ደግሞ ለገኒ በጣም ብዙ ነገር በተለይ ለእናቱ የምትለውን የሚያደርግ እንደ ሴት ማለት ነው ቤት ውስጥ ለሚሰራ ስራዎችን ሁሉ የሚሰራ ታዛዥና ሩሩህ እንዲሁም ደግሞ እህቶችን ወንድሞችን የሚያከብር ነበር ማለት ነው። በአሁኑ ፓርት ግን ይብን ራሱ ለይፉ ራሱ ምንም አይነት ክብር ራሱ ሊሰጣት አልቻለም። ለማንም ይብን ለእናቱም አጠቃላይ ማለት ነው። እና በጣም ንግግሩም ሁሉ ነገሩን ጋጥ ወጥ ሆኗል። እንዲሁም ደግሞ የያዛቸው ጓደኞቹ ጋር በሚውላቸው ሁሉ ነገር አበላሽቶታል ማለት ነው። ጭራሽ የናቱን ብር ሰርቆ ወጥቶ ነበረ። በዚያ ምክንያት እንግዲህ ናቱ እጅግ በጣም ነበር የተናደደው። ኤፉዬም ማለት ነው ኤፍራታ ብዙ ቃላቶችን እንግዲህ ናቱን ተናግረዋለች። ምክንያቱም እኔ ዳግምን ከራሴ በላይ አምነዋለሁ፣ የኔ ወንድም ይህን ነገር አያደርገውም፣ እንዴት እንደዚህ ትላለ? የኔ ወንድም ከመቼ ወዲህ ነው ሌባ ብሎ የሚጠራው? እያለች እንግዲህ ይህን ድርጊት ደግሞ እሱ ሊያደርገው አልቻለም። አንተ ግን ክብርህን ማጣት የለብም፣ እንደዚህ አይነት ነገሮችን ባታደርግ ይሻልሃል እያለችው ነበረ ማለት ነው። እና ያው በነገራችን ላይ እኔ ትዕግስቱን ሳላደንቀው አላልፍም፣ የናቱን ትዕግስት ማለት ነው። እንደዛ በጥፊ አጩለው ራሱ ግንባሯን ስሞ ነበር የሄደው ማለት ነው። እና በትዳር መካከል አንዱ ሲናደድ አንዱ ዝም ብሎ ማሳለፍ፣ በትዕግስት መጠበቅ ግዴታ ነው። ግን ደግሞ የናቱ በጣም ትዕግስቱ ከመጠን በላይ ነው ማለት ነው። እና ያን ሁሉ ነገር ተናግራ በስተመጨረሻም እንግዲህ እውነት የወሰደው ራሱ አቤል እንደሆነ ስታቅ ራሷ ኤፉዬ ራሱ በጣም ነው የተጸጸተችው። ግን የወሰደው እርምጃ እኔ አሁን ለምሳሌ ገነት ጋር በነበረበት ታይም ዳግምን ማለት ነው ቀበቶውን ፈቶ ነበር በቀበቶ የገረፈው እና እባክህ ልጅን አትንካብኝ፣ ልጇን ደግሞ እንዲቀጠው ወይንም ደግሞ እንዲስተካከል ከዚህ በፊት ራሱ ገኒ ነግረው ነበረ ማለት ነው ለናቱ። ግን አሁን ላይ ሲቀጠውና ነገሮቹን ማለት ነው ሲጠይቀው ልጅን አትንካብኝ፣ እንደዚሁ ራሱ ባዶ ሰውነት ሆኗል እያለች ነው እንግዲህ የእናትነት ነገር ነው ማለት ነው። ምንም ቢሆን ምንም እናት ልጇን በምንም ነገር እንዲነካባት አትፈልግም ማለት ነው። እና እናቱ ግን አልለቀውም ብሏል። እንዲስተካከላት እኔ እኮ ብሬን አይደለም እሱ ግን ለምንድን ነው ዛሬ የእኛን ቤት የሰረቀ ነገ የጉረቤት ከዚያም ደግሞ የሀገር ንብረት ይሰርቃል፣ ካሁኑ መቀጣት አለበት፣ ገኒ ዘወር በይ በማለት እንግዲህ ያው ዳግምን እየጎተተ ወደ ውጭ ወስዶት ነበረ። ራቅ ያለ ቦታ ማንም ከማይገላግለው ቦታ ቁጭ አድርጎ ጠይቆታል ማለት ነው። አንተ ነህ ወይ ብር ገብተህ የወሰድከው ከቤቴ? ብሩንስ ምን አደረግከው? ብሩን እንድታመጣው እፈልጋለሁ በማለት እንግዲህ ደግሞ ደጋግሞ አስጨንቆ ሲጠይቀው ዳግምም ራሱ እንደወሰደና ብሩን ደግሞ እንዳጠፋው ነግሮታል ማለት ነው።
እና ለምንድን ነው እንደዚህ የምታደርገው? ለምንስ ትሰርቃለህ? አንተ ከመቼ ወዲህ ነው እንደዚህ ጸባይ የተቀየረ? በማለት እንዴት ብደፍረኝ ነው ከቤቴ ገብተህ ብሬን የምትወስደው? እያንዳንዱ ብሬን እንድትመልስ እፈልጋለሁኝ። በቤተሰብ መካከል ዝም ብለህ ቅሬታ አትፍጠር በማለት እንግዲህ ዳግምን አስጠንቅቆታል። እንዲሁም ደግሞ ብሩን እንደሚፈልገውና ነገ ጧት እያንዳንዱ ብሬን ቆጥረህ እንድሰጠኝ እፈልጋለሁ በማለት እንግዲህ አስጠንቅቆት እንግዲህ ናቱ ወደ ቤቱ ተመልሷል ማለት ነው። ወደ ቤቱ ሲመለስም ኤፍራታም ያው እንግዲህ የለመደችውን ጩኸቷን ቀጥላበታለች። በጣም ነበር የተናገረችው፣ ግን ደግሞ ናቱ ምንም ነገር አልመለሰላትም። ሂደት የምታየው ነገር ነው ብሏታል። እና አዎ አንተ ጥፋተኛና ነገሮቹ ስህተተኛ ስለሆንክ ነው ምንም ነገር ሳትናገረኝ ቀጥታ ለመተኛት የምትገባው በማለት እንግዲህ ተናግረዋለች ማለት ነው። ግን ደግሞ በነጊተው በጠዋት መታ ዳግምን ጠይቀው ነበረ እና አንተ ወስደሃል እንዴ ብሩን ሰርቀሃል እንዴ ብላ ስትጠይቀው አዎ መስረቅ በእኔ ተጀምሯል እንዴ ብርቅ ነው እንዴ በማለት እንግዲህ ተናግሯታል። እንዴ እኔ ይሄ የማውቀው ዳግም አይደለም፣ እኔ እኮ በአንተ ምክንያት ብዙ ነገር እንኮ ናቱን ብዬዋለሁኝ፣ ለምንድን ነው እንደዚህ የምታደርገው በማለት እንግዲህ ስትናገረው ጭራሽ ሊመታት ነበረ ማለት ነው። እና በሱ መቀየርና በሱ እንደዚህ ጸባዩ መሆን ኤፍራታ ራሱ ግራ ተጋብታለች። ግን ደግሞ ቀጥታ እናቱ ጋር በመሄድ ይቅርታ ጠይቀዋለች ማለት ነው። እሱ ደግሞ ዋናው እንደዚህ አይነት ነገሮችን ቃላቶችን ባትናገሪ ጥሩ ነበር፣ ግን እኔ ከውስጥሽ አምንሻለሁኝ ይቅርታ ማለትም አይጠበቅብሽም በማለት እንግዲህ ኤፍራታና እንዲሁም ደግሞ እናቱ ይቅርታ ተባብለዋል። ቃል አሁን ላይ እንግዲህ ከኤፍራታ ልጅ ጋር ሄዶ ነበረ አይቶታል። እንዲሁም ደግሞ ሞግዚቷ ምን ብላለች? ከዚህ በፊት እኮ አንተ እህት መታ ነበር፣ ያንተ እህት ነሽ ወይ ምግብ እዛለኝ የመጣ በዚሁም እኮ አንተን አናግሬህ ነበር ብለዋለች ማለት ነው። የሄደችው ግን የቃል አፍቃሪ የነበረችው ከሉሊት ጋር ስትሰራ የነበረችው ግለሰብ ነች እንጂ እንዲሁም ደግሞ ሀና አልነበረችም ማለት ነው። ግን ደግሞ ዋናው ወደዚህ ጋር መንጣቷ ነው። ትንሽ አረፍኩኝ። የት እንዳለች እና የት እንደገባች ራሱ በፍጹም አላወቅኩም ነበር። እዚህ መጣለች ስትይኝ ትንሽ ተረጋጋው በማለት እንግዲህ በሀሳብ ተለሆኑ ተመልሷል ማለት ነው። ግን ደግሞ ሞግዚቷ ደውላ ለሉሊት ምን ብላለች? ነገሮችን አስተካከልሽ ወይ? ልጁን እዘን መውጣት እንችላለን። እኔ የምፈልገው አንድና አንድ ገንዘብ ነው። ስለዚህ ገንዘቡን አስተካከልሽ ወይ በማለት ሉሊትንም ጠይቃታለች። ሉሊትም አዎ አስተካክያለሁ ብላለች። እንግዲህ ቀጣይ የኤፍራታ ልጅ ማለት ነው በሉሊት እጅ ይገባል። እንግዲህ ቃልን በመጣ ሰዓት ሞግዚቷ ምን ብላለች? ምንም አይነት ገንዘብ እንኳን አልሰጠኝም። ጭራሽ ስለ እህቱ ጠይቆኝ እኮ በቃ ምንም ነገር አላወቀም። ወዲሁኑ ወጥቶ ነበር የሄደው። እኔ የምፈልገው አንድና አንድ ገንዘብ ነው በማለት እንግዲህ የኤፍራታ ልጅም እየተቆጣች ትገኛለች። እንደዚህ አፍጠህ አትየኝ፣ እንደ ልጅ እንጂ እንደ ትልቅ ሰው አትሆንብኝ ወደዚያ እያለች እንግዲህ እያመናጨቀችውም ትገኛለች። አንድና አንድ እሷ ጥቅም ነው የምትፈልገው። ከሉሊት ላይ ራሱ ሌላ ሰው ራሱ በጥቅም ራሱ ቢመጣ አሳልፋ ነው የምትሰጠው ማለት ነው። እና ቃል ምን ሊያደርግ ይችላል? እስካሁንስ ለምንድን ነው ለኤፍራታ ልጇን አሳልፎ ያልሰጣት? ምክንያቱም ነገ ጧት አሳይሻለሁ ልጅ ጋር ወስድሻለሁ ብሏት ነበረ። ስለዚህ ለምንድን ነው ኤፉን ልጇን አምቶ ያልሰጣት ወይንም ደግሞ ካለበት ወስዶ ያላሳያት? እንግዲህ ቀጣይ ምን ሊፈጠር ይችላል የሚለውን ሁላችንም አብረን የምናየው ይሆናል። ውድ የቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ